ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን ከፕራይም ሚዲያ ዜና ፕራይም ተጀመረ። በቅድሚያም ዋና ዋናዎቹ የአዲስ አበባ ከተማ አስተዳደር 1446ኛውን የኢድ አልፈጥር በዓል ምክንያት በማድረግ በዝቅተኛ የኑሮ ደረጃ ለሚገኙ 100 ሺህ ወገኖች ማዕድ አጋራ። ኢትዮጵያና ኬንያ በጉምሩክ አገልግሎት ያላቸውን ትብብር ለማጠናከር በቅርበት እንደሚሰሩ አስታወቁ። ከውጭ M23 አማጽያን ተጨማሪ የዲሞክራቲክ ሪፐብሊክ ኮንጎ ግዛቶችን ሊይዙ እንደሚችሉ የተባበሩት መንግስታት ድርጅት ባለስልጣን አስታወቀ። ክቡራትና ክቡራን ተመልካቾቻችን በዕለቱ ዜና ፕራይም የቢዝነስ የሀገር መከላከያ ሰራዊትና የስፖርት መረጃዎችም ተካተዋል። አለምሰገድ አበበ ነኝ። አብራችሁ ቆዩ። ወደ ቀዳሚ ጉዳይ እናልፋለን። የአዲስ አበባ ከተማ አስተዳደር 1446ኛውን የኢድ አልፈጥር በዓል ምክንያት በማድረግ በዝቅተኛ የኑሮ ደረጃ ላይ ለሚገኙ 100 ሺህ ወገኖች ማዕድ አጋራ። የአስተዳደሩ ከንቲባ አዳነች አቤቤ ባለፉት 7 ዓመታት ሰው ተኮር ስራዎች ላይ በትኩረት መሰራቱንም ጠቅሰዋል። ጆኒ ታደሰ ተጨማሪ ዘገባ አለው። የአዲስ አበባ ከተማ አስተዳደር የ1446ኛ ኢድ አልፈጥር በዓል ምክንያት በማድረግ በዝቅተኛ ኑሮ ደረጃ ላይ ላሉ የህብረተሰብ ክፍሎች የማዕድ ማጋራት መርሃ ግብር አከናውኗል። በመርሃ ግብሩ ላይ ንግግር ያደረጉት የአዲስ አበባ ከተማ አስተዳደር ከንቲባ ክብርት አዳነች አቤቤ የረመዳን ወር ከጸሎትና መጾም ባለፈ የመረዳዳት፣ የመተሳሰብ እንዲሁም አብረን መኖርን ያዳበርንበት ነው ብለዋል። የረመዳን ወርና የኢድ አልፈጥር በዓል ከጥንት ጀምሮ ሲካሄድ የቆየ ቢሆንም ባለፉት 7 ዓመታትን ልዩ የሚያደርገው እነኚህ ታላቅ ስራ የሚሰራባቸው ወቅቶች የበለጠ የእምነቱ አስተምሮ እንደሚናገረው መረዳዳት እንዲኖር፣ መተሳሰብ እንዲኖር፣ በተለይም ደግሞ ሰው ተኮር ስራዎቻችንን ከመሰረታዊ እሴቶቻችንና እምነቶቻችን ጋር በማያያዝ ህዝባችን ውስጥ እንዲሰርጽ፣ ሰዎች መተሳሰብ እንዲችሉ፣ ካለን ማካፈል፣ የተቸገረን የአገር ባለውለታን፣ ጠያቂ ደጋፊ የሌላቸውን ለማህበራዊ ህይወት ተጋላጭ የሆኑ ማህበረሰቦቻችንን አስበናቸው አብረን ተሳስበን ችግሮችን እያቃለን ጫናዎችን እያቃለን አብሮ መኖርን በደንብ ያዳበርንበት ወቅት ነው። ከንቲባ አዳነች አቤቤ አክለውም የሚድሮክ ኢንቨስትመንት ግሩፕን እንዲሁም በየክፍለ ከተማው እየተደረገ ላለው የማዕድ ማጋራት ፕሮግራም ድጋፍ ያደረጉ ባለሀብቶች ምስጋና አቅርበዋል። አሁን በምናካሄደው በዚህ ፕሮግራም ላይ የሚድሮክ ኢንቨስትመንት ግሩፕ አብሮን ሆኗልና ከልብ እናመሰግናለን። በየክፍለ ከተማው እየተካሄደ ባለው ላይ በርካታ ባለሀብቶች ሁሉም እንደያቅሙ አስተዋጽኦ ያደረገበት ነውና እነሱንም እጅግ አድርገን እናመሰግናለን። በበዓሉ ዋዜማ ድጋፍ የተደረገላቸው የህብረተሰብ ክፍሎች ለፕራይም ሚዲያ ተከታዩን ሀሳብ ሰጥተዋል። በጣም ጥሩ ነው። እንዴ እንኳን በዚህ አልጠበቅነውም ነበርኛ። በእውነት ነው ምልክ ይሄው እኔ 5 ኪሎ 10 ኪሎ አገኛለሁ ብዬ ነበር የመጣሁት እና አገሩን ሰላም አላህ ያርግልን፣ አላህ ይስጣቸው። ይሄን ሁሉ እገዛ ያረገ ሁሉ ወጣቱንም ትልቁንም ትንሹንም አላህ ያቁምልን። ሀገራችን ሰላም አላህ ያርገው። ሰላም አለይኩም እንኳን አደረሰን። የዚህ በዓል እንኳን አበቃን። ለዚህ የሚደረገው ፕሮግራም እድሜ ይስጣችሁ፣ አላህ ያቆያችሁ። በዚህም ከተማ አስተዳደሩ በዛሬው ዕለት የኢድ አልፈጥርን በዓል ምክንያት በማድረግ ለ100 ሺህ ዜጎች ማዕድ አጋርተዋል። በደቡብ አፍሪካ የኢፌዴሪ መልእክተኛና ባለሙሉ ስልጣን አምባሳደር ደሊል ከድር ለደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ የሹመት ደብዳቤያቸውን አቀረቡ። አምባሳደሩ በኢትዮጵያና በደቡብ አፍሪካ መካከል ያለውን ስትራቴጂካዊ ግንኙነትና በፓን አፍሪካኒዝም መርህ ላይ የተመሰረተውን የረጅም ጊዜ ታሪካዊ ወዳጅነትና ወንድማማችነት ግንኙነትንም አንስተዋል። ደቡብ አፍሪካ ለአፍሪካ ችግሮች አፍሪካዊ መፍትሄ በሚል መርህ የምታደርጋቸውን እንቅስቃሴዎችንም አድንቀዋል። በሰሜኑ የኢትዮጵያ ክፍል የነበረው ግጭት መቋጫ እንዲያገኝ የፕሪቶሪያ የሰላም ስምምነት ሂደትን በማስተናገድና በማሰናዳት ላደረጉት ጉልህ አስተዋጽኦ ምስጋናቸውንም አቅርበዋል። ለፕሪቶሪያ ስምምነት ተፈጻሚነት የኢትዮጵያ መንግስት በቁርጠኝነት እየሰራ እንደሚገኝና በዚህ ዙሪያ በደቡብ አፍሪካ በኩል የተለመደው ድጋፍ እንደሚቀጥል ተስፋ እንዳላቸው መግለጻቸውን በደቡብ አፍሪካ የኢትዮጵያ ኤምባሲ መረጃም ያመለክታል። ኢትዮጵያና ደቡብ ሱዳን በሁለትዮሽ የኢኮኖሚ ትብብር ዙሪያ ውይይት አደረጉ። የገንዘብ ሚኒስትር ዴኤታ ዶክተር ኢዮብ ተካልኝ ከደቡብ ሱዳን የፋይናንስ ሚኒስትርና የነዳጅ ተጠባባቂ ሚኒስትር ማሪያ አልዶንጋሪን ጋር
ውይይት ማድረጋቸውም ተሰምተዋል። ሁለቱን ሀገራት በመሰረተ ልማት፣ ኢነርጂ፣ በኃይል ትስስርና በሌሎች የልማት ስራዎች ማስተሳሰር ያለውን ፋይዳ በተመለከተም ሀሳቦችን ተለዋውጠዋል። በተጨማሪም ዶክተር ኢዮብ ተካልኝ ከሚኒስትሩ ጋር በነበራቸው ቆይታ በቀጠናዊ ሰላምና መረጋጋት ላይ መምከራቸውም ታውቋል። ሚኒስትር ዴኤታው ዘላቂ ሰላም ቀጣይነት ላለው የኢኮኖሚ እድገትና ልማት ምሰሶ እንደሆነ መግለጻቸውን ከገንዘብ ሚኒስቴር የተገኘው መረጃም ያሳያል። ኢትዮጵያና ኬንያ በጉምሩክ አገልግሎት ያላቸውን ትብብር ለማጠናከር በቅርበት እንደሚሰሩ አስታወቁም። በኢትዮጵያ ጉምሩክ ኮሚሽንና በኬንያ ገቢዎች ባለስልጣን መካከል ለ2 ቀናት ሲካሄድ የነበረው ውይይትም ፍጻሜውን አግኝቷል። የጉምሩክ ኮሚሽን ኮሚሽነር ደበሌ ቃበታ ሁለቱ ሀገራት ተጨማሪ የአንድ ማዕከል የድንበር አገልግሎት ጣቢያዎችን በማስፋት የድንበር አካባቢ የጉምሩክ አገልግሎትን ቀላልና ቀልጣፋ ለማድረግ በቀጣይ ተቀራርቦ ለመስራት ከስምምነት ላይ መድረሳቸውም ታውቋል። የኬንያ ጉምሩክ ባለስልጣን የልዑካን ቡድን መሪ ሞሰስ ሙያ በበኩላቸው የዓለም የንግድ እንቅስቃሴ በከፍተኛ መጠን እየጨመረና ውስብስብ እየሆነ መምጣቱን ገልጸው የሁለቱ ሀገራት የጉምሩክ ተቋማት ይህንን ታሳቢ በማድረግ በቅንጅት መስራት እንደሚገባቸውም ተናግረዋል። የሴቶችን ጥቃት ለፖለቲካዊ አጀንዳ ማስፈጸሚያ መጠቀም ከሰብአዊነት ያፈነገጠ ተግባር መሆኑን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታወቀ። የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ ሰሞኑን ብርቱካን ተመስገን ተብላ በምትጠራ ሴት ሐሰተኛ ታሪክ ላይ ተንተርሶ በማህበራዊ ትስስር ገጾች የሚነሱ ሀሳቦችን በተመለከተ በሰጡት መግለጫ በሴቶች ላይ የሚፈጸምን ጥቃት ማውገዝና መቃወም ከሁሉም የሚጠበቅ ኃላፊነትም ነው ያሉት። ድርጊቱ ከሰብአዊነት ያፈነገጠና የሚወገዝ ተግባር መሆኑን አጽንኦት ሰጥተውም ጠቅሰዋል። በተጨማሪ የብርቱካን ተመስገን ከበደ የትምህርት ሁኔታ ጋር በተያያዘ ትምህርት ሚኒስቴር ማብራሪያም ሰጥቷል። በስም ተጠቃሽ በ2012 ዓ.ም የ12ኛ ክፍል ተማሪ የነበረች ቢሆንም የብሔራዊ ፈተናው በወቅቱ በተፈጠረው ዓለም አቀፍ የኮቪድ ወረርሽኝ ምክንያት ከየካቲት 29 ቀን እስከ መጋቢት 2 2013 ዓ.ም እንዲሰጥ መደረጉም ይታወሳል ይላል መግለጫው። ተማሪዋም በዚሁ ጊዜ በአማራ ብሔራዊ ክልላዊ መንግስት በምስራቅ ጎጃም ዞን በሞጣ መሰናዶ ከፍተኛ ሁለተኛ ደረጃ ትምህርት ቤት ፈተና ወስዳ 392 ውጤት በማምጣት በ2013 ዓ.ም የትምህርት ዘመን ሀረማያ ዩኒቨርሲቲ መመደቧንም ተናግሯል። ሆኖም ግን ወደ ተመደበችበት ዩኒቨርሲቲ ያልሄደችና ያልተመዘገበች ሲሆን ወደ ሐዋሳ ከተማ በማቅናት በተከታታይ የትምህርት ፕሮግራም ወይንም ኤክስቴንሽን ተመዝግባ በአካውንቲንግና ፋይናንስ የትምህርት ክፍል በሐዋሳ ዩኒቨርሲቲ የመጀመሪያ ዲግሪ ፕሮግራም ከግቢ ውጭ ሆና ትምህርቷን ስትከታተል የነበረችና ትምህርቷንም ሳትጨርስ ያቋረጠች መሆኑን ሚኒስትሩም አስታውቀዋል። የሲዳማ ብሔር የዘመን መለወጫ የፊቼ ጫምባላላ በዓል በስኬት መጠናቀቁን የክልሉ ፖሊስ ኮሚሽን ኮሚሽነር ሽመልስ ቶማሳ ገለጹ። በዓሉ በተለይም በሐዋሳ ሶሬሳ ጉዲማላ ከፍተኛ ቁጥር ያለው ሕዝብ በሚገኝበት የሚከበር በመሆኑ አስቀድሞ ዝግጅት መደረጉንም አንስተዋል። በዓሉ በድምቀት ተከብሮ እንዲጠናቀቅ የክልሉ ማህበረሰብ ከጸጥታ ኃይሉ ጋር በመሆን የተቀናጀ ጥረት ማድረጋቸውን ጠቅሰው ለዚህም ምስጋናቸውን አቀርበዋል። በአሁኑ ሰዓትም ከተለያዩ አካባቢዎች በዓሉን ለመታደም የመጡ እንግዶች በሰላም ወደ የመጡበት እየተመለሱ መሆናቸውን በማስታወስ የዘገበው ኢዜአ ነው። ሴቶች ጽኑ እምነት ይዘው ከተንቀሳቀሱ አገር ሊቀይር የሚችል ዘላቂ ሀሳብ ማመንጨትና መተግበር እንደሚችሉ የስራና ክህሎት ሚኒስቴር አስታወቀ። እናት ባንክ የብሩህ ኢትዮጵያ የብሩህ እናት 2017 ዓ.ም የስራ ፈጠራ ክህሎት ውድድር አሸናፊ ለሆኑ ተወዳዳሪዎች የማበረታቻ የገንዘብ ሽልማትም ሰጥቷል። ቢኪ ሰቦቃ ተጨማሪ ዘገባ አለው። የስራና ክህሎት ሚኒስቴር ሚኒስትር ዴኤታ አቶ ሰለሞን ሶካ በመርሃ ግብሩ ላይ እንደተናገሩት ሴቶች ጽኑ እምነት ይዘው ከተንቀሳቀሱ አገር ሊቀይር የሚችል ዘላቂ ሀሳብ ማመንጨትና መተግበር ይችላሉ። ሁሉም አሸናፊ በሆኑበትና 10 በተሸለሙበት ፕሮግራም ላይ ሚኒስትር ዴኤታው እንደተናገሩት ሰፊ መፍትሄ ማምጣት የሚችልና የብዙዎችን ሕይወት ሊቀይር የሚችሉ ፕሮጀክቶች በተወዳዳሪዎች ቀርበዋል። ከዚህ በኋላም ባለሀብቶች ሊሰሩበት ይገባል ነው ያሉት። ከዚህ በኋላ ኢንቨስተሮች ያስፈልጋቸዋል። ኢንቨስተሮች እንደዚህ ያሉ ሀሳቦች ላይ መዋዕለ ንዋዮቻችሁን እንድታፈሱ እነኚህ የስራ ፈጣሪ ሴቶች ጋር ሆናችሁ ይሄ ምርት ለኢትዮጵያውያን እንዲሁም ለአፍሪካውያን እና ከዛም ባሻገር በዓለም ገበያ ተወዳዳሪ እንዲሆን ወደ ቢዝነስ እንዲያድግ የበኩላችሁን ጥረት እንድታደርጉ
ጥሪ ማድረግ እፈልጋለሁ። እናት ባንክም ለቀረቡት የቢዝነስ ሀሳቦች ተግባራዊነት የብድር አቅርቦት እንዲያመቻችም ጠይቀዋል። ከዚህ በመቀጠልም የእናት ባንክ እነኚህን ሀሳቦች አክሰስ ቱ ፋይናንስ የብድር አቅርቦት በመስጠትና ቢዝነሶቹ ፍሎሪሽ እንዲያደርጉ በጣም እንዲያድጉ እንዲመነደጉ ከዚህ በፊት እንደለመዱት እንዳስለመዱት ከስራ ፈጣሪዎች ጎን እንዲቆሙ በዚሁ ላሳስብ እወዳለሁ። እውቀት መር የኢኮኖሚ እድገት እውን የማድረጉ እድል መፈጠሩን አቶ ሰለሞን ገልጸው ሚኒስቴር መስሪያ ቤቱም ለተሸላሚዎቹ አስፈላጊውን ድጋፍ ሁሉ እንደሚያደርግ ተናግረዋል። የእናት ባንክ ምክትል ፕሬዝዳንት ወይዘሮ ትዕግስት አባተ እናት ባንክ አዳዲስ አሰራሮችን በመተግበር የሚታወቅ ባንክ መሆኑን ገልጸው ተወዳዳሪዎች የስራና የቢዝነስ ፈጠራቸውን በመጠቀም አገርን ማገልገል ይጠበቅባቸዋል ብለዋል። ስራ ፈጣሪ ኢንተርፕረነሮች ተነቃቅተው በህብረትና በአንድነት ለውጥና አዲስ አሰራር ማምጣት ይገባቸዋል ብለዋል። ትብብር በተሰጣችሁ ትሬኒንግ የበለጠ ነው በስራችሁ ላይ በራሳችሁ ላይ ጽኑ እምነት እንዲኖራችሁ ያሳደረ ስለሚችል መፍጠር፣ ማሰብ፣ ራሳችሁን ማብቃት ቅድም ሚኒስቴር ብለዋል። ራስን መጀመሪያ ማሸነፍና ራስን ያለውን ሀሳብ መሬት ለማውረድ የኢንተርፕረነርሺፕ ዋናው መገለጫ ጽኑ የሆነ እምነት መኖር ነው። ጽኑ እምነት መኖር ከዛ በኋላ ደግሞ ያስፈልገኛል የሚለውን ነገር ሁሉ ከኛም ከመንግስትም መጠየቅ ነው። የሽልማት መድረኩን ያዘጋጁት እናት ባንክ፣ የስራና ክህሎት ሚኒስቴር፣ በተባበሩት መንግስታት የሴቶች ልማት ፈንድ እንዲሁም የኢንተርፕረነርሺፕ ልማት ኢንስቲትዩት በጋራ አዘጋጅተውታል። ክቡራትና ክቡራን ተመልካቾቻችን ዜና ፕራይም ከፕራይም ሚዲያ እንደቀጠለ ነው። አሁን ደግሞ ከሀገር መከላከያ ሰራዊት ዘገባዎች ጋር ባልደረባችን ታደሰ ታምራት እዚህ አጠገቤ ይገኛል። ታደሰ እንኳን በሰላም መጣ። እንኳን ቆየኸኝ አለምሰገድ። እንግዲህ በሀገር መከላከያ ሰራዊት ውስጥ ከሚሰሩ በርካታ ስራዎች መካከል የጤና ተቋማትን ማስፋፋትና መገንባት የሚጠቀስ ነው። አሁን ደግሞ የመከላከያ ስፔሻላይዝድ ሆስፒታል ያለበት ደረጃ መሻሻሎችን እንዳሳየ እየተነገረ ነውና ሌሎች ጉዳዮች ይሄኛውን ጨምሮ ምን አይነት አዳዲስ ጉዳዮች አሉ እጅ ላይ? እንግዲህ የመከላከያ ስፔሻላይዝድ ሪፈራል ሆስፒታል እንግዲህ በቅርቡ በክቡር ጠቅላይ ሚኒስትር አብይ አህመድ ተመርቆ የተከፈተ ነው። ይህ ሆስፒታል እንግዲህ በአፍሪካ ተወዳዳሪና ተመራጭ ሆኖ እንዲያገለግል በተለይ ደግሞ የዳሌ መገጣጠሚያ አጥንት ቀዶ ጥገናዎችን እያከናወነ ስለሆነ በሱ ጉዳይ ላይ ሰፋ ያለ ዝርዝር ዜናዎችን ይዤ ቀርብ ያለው። ከዛ በተጨማሪም ደግሞ በተቋሙ የሚገኙ የመቶ መሪዎች ስልጠና አለ። ይህን የመሰላሉ ዜናዎች ይዣለሁ። ያው አየሩን አስረክቤያለሁ። አመሰግናለሁ። የመከላከያ ስፔሻላይዝድ ሪፈራል ሆስፒታል ይቻላልን በተግባር ያረጋገጠ ተቋም መሆኑ ተገለጸ። የመከላከያ ስፔሻላይዝድ ሪፈራል ሆስፒታል የሰራዊቱን ጤና አገልግሎት አሰጣጥ በማዘመን ውጤታማ ስራ እየሰራ እንደሚገኝ የመከላከያ ሚኒስቴር ፋይናንስ ዘርፍ ሚኒስትር ዴኤታ ወይዘሮ ማርታ ሉዊጂ ተናግረዋል። ሚኒስትር ዴኤታዋ ሆስፒታሉ ወጪ ቆጣቢ በሆነ መንገድ በየጊዜው የሚያስደምም ውጤት እያስመዘገበ የይቻላልን ተግባር እያረጋገጠ ተቋም እንደሆነ ጠቁመው ለዚህም በቅርቡ ለሰራዊቱ የተደረገው የዳሌ መገጣጠሚያ አጥንት ቅየራ ሕክምና አንዱ ማረጋገጫ መሆኑንም አረጋግጠዋል። ይህ ደግሞ በየደረጃ የሚገኘው አመራር፣ ሙያተኛና ባለድርሻ አካላት በጋራ በመተባበር እና በመደጋገፍ መስራታቸው የተገኘ ውጤት ነው፣ ልትመሰገኑም ይገባል ብለዋል። የመከላከያ ጤና ዋና መምሪያ ኃላፊ ሌተናንት ጄኔራል ጥጋቡ ይልማ በበኩላቸው ሆስፒታሉ እንደ ሀገርና እንደ ተቋም የተቀመጠው ዘመናዊ የጤና አገልግሎት አሰጣጥ ግብን ሊያሳካ የሚችል ስራ መሰራቱን ተናግረዋል። በቀጣይም ሆስፒታሉን በዘመናዊ የሕክምና መሳሪያዎችና ሙያተኞች በማሟላት በአፍሪካ ውስጥ ተመራጭና ተወዳዳሪ የሕክምና ማዕከል እንዲሆን የማድረጉ ስራ ተጠናክሮ ይቀጥላል ብለዋል። አሁን ላይ የተሰራው የዳሌ መገጣጠሚያ ቅየራ ይህን ተግባር የሚያረጋግጥ እንደሆነም ገልጸዋል። በተጨማሪም ምንጊዜም ስራዎች አመራሩ ችግር ፈቺ የሆነው ውሳኔዎችን እየሰጠና የጤና ሙያተኞች ደግሞ በከፍተኛ ኃላፊነት ስሜት መስራት ከተቻለ የማይቻል ነገር እንደሌለ ያረጋገጠ ተግባር ፈጽማቸዋልና ተቋሙም ሀገርም ይኮርባቸዋል ብለዋል። ሚኒስትር ዴኤታዋ ሆስፒታሉንም ተዘዋውረው ጎብኝተዋል። የአውደ ውጊያ ድል መሰረቱ ጠንካራ ወታደራዊ ዝግጁነት መፍጠር መሆኑን ሌተና ኮሎኔል ሹማ አብደታ ተናገሩ። የኮማንዶና አየር ወለድ እዝ ዋና አዛዥ ሌተና ጄኔራል ሹማ አብደታ የአውደ ውጊያ ድል መሰረቱ ጠንካራ ወታደራዊ ዝግጁነትና የማይናወጥ የሀገር ፍቅር መሆኑንም ገልጸዋል።
አዛዡ በስልጠና ላይ ከሚገኙ የክፍሉና የሪፐብሊካን ጥበቃ ኃይል መካከለኛ አመራሮች ጋር የተወያዩ ሲሆን እዙ ሀገራዊ ግዳጁን በላቀ ደረጃ ለመፈጸም ሰፋፊ የአቅም ግንባታ ስራዎችን እየሰራ መቆየቱንም አንስተዋል። በየትኛውም አቅጣጫ በህዝብና በሀገር ላይ የሚቀሰሩ የጥፋት ጣቶችን ለመቁረጥ ዛሬም ሁለቱም ክፍሎች ከምንጊዜውም በላይ ዝግጁ መሆናቸውንም ገልጸዋል። ለነገ ድል ዛሬ መዘጋጀትን መቼም ቢሆን የማንዘነጋው የዕለት ተዕለት ስራችን ነው ያሉት ሌተናንት ጀነራል ሹማ አብደታ የክፍሉ አመራር በእሳት ተፈትኖ በእሳት ውስጥ ያለፈ ጠንካራ በራስ መተማመንን የገነባ ኃይል መሆኑንም ተናግረዋል። እየተሰጠ ያለው ስልጠና ይህንን አቅም በማጎልበት አመራሩን ለላቀ ሀገራዊ ግዳጅ ማዘጋጀትና የነገ ተኪ ሰራዊት አመራሮችን ማፍራት ጭምር ዓላማ ያደረገ መሆኑንም ገልጸዋል። የኢትዮጵያ ጀግኖች የአድዋ ድል ባለአደራ ትውልዶች ነንና ያሉት ጀነራል መኮንኑ በህይወት ቆመን ተላላኪ ባንዳዎች ሆነ ቀቢጸ ተስፈኞች ኢትዮጵያን ሆነ ህዝቦቿን በመከፋፈል ማዋረድ አይችሉም። ይህ እንዳይሆን ደግሞ የሀገራችንን ሉዓላዊነት የህዝቦቿን ክብር ጠብቀን ለቀጣዩ ትውልድ የለማች ኢትዮጵያን ለማስረከብ ሁሌም ዝግጁ ነን ብለዋል። ሌተናል ጄኔራል ይመር መኮንን በማሰልጠኛ ማዕከሉ መገኘት ከሰልጣኝ የመቶ መሪዎች ጋር ተወያዩ። የመከላከያ ሰራዊት ትምህርትና ስልጠና ዋና መምሪያ ኃላፊ ሌተናል ጄኔራል ይመር መኮንን በሰሜን ምስራቅ እዝ ማሰልጠኛ ማዕከል ተገኝተው ከሰልጣኝ መቶ መሪዎች ጋር ውይይት አድርገው የሀገርን ብሔራዊ ጥቅም ለማስከበር መከላከያ ሰራዊት ቀዳሚውን ተመራጭ የሰላም ዘብ መሆኑንም ገልጸዋል። ኢትዮጵያ ብሔራዊ ጥቅሟን አስከብራ የኖረች የገጠሟትን ፈተናዎች በዲፕሎማሲያዊ መንገድ በአሸናፊነት እየተወጣች የመጣች ሀገር መሆኗን ገልጸው የሚገጥማትን የውስጥና የውጭ ትንኮሳ በሩቁ ለማስቀረት ሰራዊቱ ማሰልጠንና ማብቃት እንደሚገባም ተናግረዋል። በአሁኑ ወቅት ጸረ ሰላም ኃይሎች ታሪካዊ ጠላቶቻችንን ዓላማ ይዘው ሀገራችንን በጦርነት አዙሪት ውስጥ ለማስገባትና ልማትን ለማደናቀፍ ኢትዮጵያ እንደ ሀገር እንዳትቀጥል ለማድረግ እኩይ ዓላማ አንግበው በመንቀሳቀስ ላይ መሆናቸውን ገልጸዋል። ይህን እኩይ ዓላማ ለማክሸፍ የሀገር ሰላም ለማስቀጠል መቶ መሪዎች በስልጠና ብቁ አቅም እንዲፈጥሩ ማድረግ ቁልፍ ተግባር መሆኑንም ጄኔራል መኮንኑ ተናግረዋል። አርአያነትን የተላበሰ በዲሲፕሊን የታነጸ መስዋዕትነትን በመክፈል ለሕግና መመሪያዎች ተገዢ የሆነ ሰራዊት ለመገንባት መቶ መሪውን በአካል ብቃት፣ በቶክስ፣ በውጊያና ስልት፣ በሌሎች ወታደራዊ አቅሞች ማብቃት ልቀው መገኘት እንደሚገባቸውም ገልጸዋል። እየሰለጠንን እንዋጋለን፣ እየተዋጋን እንሰለጥናለን በሚል መሪ ሀሳብ የሰለጠኑ የጓድ አመራሮች ተመረቁ። የስድስተኛ እዝ ማሰልጠኛ ማዕከል ላለፉት 2 ወራት ያሰለጠናቸውን የጓድ አመራሮች አስመርቋል። በምረቃው ስነ ስርዓት ላይ በክብር እንግድነት ተገኝተው ለተመራቂ የሥራ መመሪያ የሰጡት የስድስተኛ እዝ ዋና አዛዥ ሜጀር ጄኔራል ብርሃኑ ጥላሁን ናቸው። የዚህ ታላቅ ታሪክ ባለቤት እዝ አባላት የሆናችሁ ተመራቂዎች በቅድሚያ ስልጠናችሁን ፈጽማችሁ ለምረቃ በመብቃታችሁ እንኳን ደስ አላችሁ ብለዋል። ስልጠና ለግዳጅ አፈጻጸም ያለውን ትርጉም አውቃችሁ እየሰለጠንን እንዋጋለን፣ እየተዋጋን እንሰለጥናለን በሚል የወሰዳችሁት ከተግባር ጋር የተዋሃደ ስልጠና ፍጹም የውጊያ ዲሲፕሊን የተላበሰ በጽናት የሀገርና የሕዝብ ፍቅርን በማንገብ እስከ ሕይወት መስዋዕትነት በቆራጥነት ለመዝመት ነውና ይህንን በተግባር እየፈጸማችሁ መጥታችኋል ብለዋል። ሜጀር ጄኔራል ብርሃኑ ጥላሁን አሁንም ባሳለፍናቸው ወራቶች ሁሉ በተለያዩ የስልጠና ምዕራፎች በድል አጠናቃችሁ ስትመረቁ በነበራችሁበት አሃድ እናንተ ስትሰለጥኑ እናንተን ተክተው ሌትም ሆነ ቀን በፀሐይና በብርድ ከጠላት ጋር ሲጋፈጡ የነበሩ ጓዶቻችሁን ሄዳችሁ ለመምራት ተጨማሪ አቅም በማግኘታችሁ ትልቅ ውጤት ነው ሲሉም አስገንዝበዋል። በቆይታችሁ ያገኛችሁትን አቅም ተጠቅማችሁ የበለጠ ስራ እንደምትሰሩ ያለኝን እምነት ሊገልጽላችሁ ወዳለሁ ብለዋል ጄኔራል መኮንኑ። ተመልካቾቻችን ከመከላከያ ምንጮቻችን ያገኘናቸውን ዜና መከላከያ ይህንን ይመስላል። ከቀሪ የፕራይም ሚዲያ ዜናዎች ጋር መልካም ቆይታ። ክቡራትና ክቡራን ተመልካቾቻችን ዜና ፕራይም ከፕራይም ሚዲያ አሁንም እንደቀጠለ ነው። አሁን ደግሞ የቢዝነስ ዘገባዎች ላይ ደርሰናል። ባልደረባዬ በጸሎት ጌታቸው የቢዝነስ ዘገባዎችን ልታደርሰን እዚህ አጠገቤ ትገኛለች። በጸሎት እንኳን በሰላም መጣሽ። እንኳን ደህና ቆዩ። እንግዲህ የኢትዮጵያ ታምርት ንቅናቄ ተቋማት በተለይ ተቀናጅተው ቢሰሩ ውጤታማ ሊሆኑ እንደሚችሉ የኢንዱስትሪ ሚኒስትሩ ተናግረዋል። እስቲ ሌሎችና ይህንን ጉዳይ በተመለከተ ምን ዘገባዎችን እጅሽ ላይ ይዘሻል? አመሰግናለሁ አለምሰገድ። እንግዲህ እንዳልከው ለኢትዮጵያ ታምርት ንቅናቄ የላቀ ውጤታማነት ተቋማት የተቀናጀና የተናበበ አሰራርን መተግበር እንዳለባቸው ኢንዱስትሪ ሚኒስትሩ መላኩ አለበል ገልጸዋል። የኢትዮጵያ ታምርት ንቅናቄ እንግዲህ አምራች ኢንዱስትሪውን በማበረታታት ለተኪ ምርቶች ማደግ ጉልህ ሚና እንዳለው ተናግረዋል። በሌላ ዜና ደግሞ የኬንያ የኤሌክትሪክ ፍጆታ በ2024 ሁለተኛ አጋማሽ መጨመሩ ተገልጿል። የሚሉትም በዜናዎቻችን አካተናል። መቀጠል ትችያለሽ። አመሰግናለሁ።
ለኢትዮጵያ ታምርት ንቅናቄ ውጤታማነት ተቋማት የተቀናጀና የተናበበ አሰራርን መተግበር እንዳለባቸው የኢንዱስትሪ ሚኒስቴሩ መላኩ አለበል ገለጹ። የኢትዮጵያ ታምርት ንቅናቄ 5 ክላስተሮች የ2017 በጀት ዓመት የ8 ወራት እቅድ አፈጻጸም ገምግመዋል። የኢንዱስትሪ ሚኒስትሩ መላኩ አለበል በግምገማ መክፈቻ ባደረጉት ንግግር በኢትዮጵያ ታምርት ንቅናቄ ለውጥ ማምጣት የቻሉ በርካታ ስራዎች ተከናውነዋል ብለዋል። የአምስቱ ክላስተር ኮሚቴዎች ከመደበኛ ስራቸው ጎን ለጎን ለንቅናቄው ውጤታማነት ከፍተኛ ሚና መጫወታቸውን ጠቅሰዋል። የአምራች ዘርፉ እድገት የሁሉንም ተቋማት ድጋፍና ርብርብ እንደሚጠይቅ አንስተው ለኢትዮጵያ ታምርት ንቅናቄ የበለጠ ውጤታማነት የተቋማት ቅንጅታዊ አሰራር ወሳኝ ነው ብለዋል። የኢንዱስትሪ ሽግግርን ለማፋጠን የተጀመሩ ስራዎች ውጤት እያስመዘገቡ መሆኑን ጠቅሰው ይህን የበለጠ ማጠናከር እንደሚገባ ገልጸዋል። የኢትዮጵያ ታምርት ንቅናቄ አምራች ኢንዱስትሪውን በማበረታታት ለተኪ ምርቶች ማደግ ጉልህ ፋይዳ አለው ብለዋል። ህብረተሰቡ ለተለያዩ አገልግሎቶች የሚጠቀምባቸውን አስገዳጅ ብሔራዊ የደረጃ ምልክት የወጣላቸው ምርቶች በአግባቡ በመለየት መጠቀም እንዳለበት ተገለጸ። በሀገር ውስጥም ሆነ በውጭ ተመርተው ወደ ሀገር የሚገቡ ምርቶች ጥራትና ደረጃቸውን የጠበቁና በማህበረሰቡ ጤናና አካባቢ ላይ ጉዳት እንዳያደርሱ ቁጥጥርና ክትትል እየተደረገ መሆኑ ተገልጿል። በተለይም ምግብና መጠጥን ጨምሮ የግንባታና ኤሌክትሪክ ምርቶች አስገዳጅ ደረጃ ምልክት እንዲጠቀሙ ያስገድዳል ተብሏል። በኢትዮጵያ ደረጃዎች ኢንስቲትዩት የግብርናና ምግብ ደረጃ ዝግጅት ዴስክ ኃላፊ ገመዳ አለሙ እንደገለጹት ምርቶችን ከባዕድ ነገሮች ጋር የመቀላቀል ሁኔታዎች መኖራቸውን ተከትሎ አስገዳጅ የደረጃ ምልክት እንዲወጣላቸው ይደረጋል ብለዋል። አስገዳጅ ብሔራዊ የደረጃ ምልክት እንዲጠቀሙ የሚገደዱ ምርቶች ጥራትን በሶስተኛ ወገን የሚረጋገጥ ነው ሲሉ አክለዋል። በንግድና ቀጠናዊ ትስስር ሚኒስቴር የኮሚኒኬሽን ጉዳዮች ስራ አስፈጻሚ ወንድሙ ፍላቴ በበኩላቸው ምርቶች ጥራታቸውን ጠብቀው እንዲመረቱ ከፍተኛ ቁጥጥር ይደረጋል ብለዋል ሲል የዘገበው ኢዜአ ነው። በምዕራብ ወለጋ ዞን ከ40 ሺህ ቶን የሚበልጥ የቡና ምርት ለማዕከላዊ ገበያ መቅረቡን የዞኑ ንግድ ጽሕፈት ቤት ገለጸ። የጽሕፈት ቤቱ ተወካይ አቶ ማቴዎስ መርዳሳ እንደገለጹት ህገወጥ ንግድን በመቆጣጠር ጥራቱንና ደረጃውን የጠበቀ የቡና ምርት ለማዕከላዊ ገበያ የቀረበው ባለፉት 8 ወራት ነው ብለዋል። ቡናው ለማዕከላዊ ገበያ የቀረበው በአካባቢው በሚገኙ 1062 ቡና አቅራቢ ነጋዴዎች አማካኝነት እንደሆነም አቶ ማቴዎስ አስታውቀዋል። በምርት ዘመኑ የነበረው የአየር ሁኔታ ለቡና ተክል አመቺ በመሆኑ ምርቱን በጥራትና በብዛት ለማዕከላዊ ገበያ ለማቅረብ የተጀመረው ጥረት ተጠናክሮ መቀጠሉን ገልጸዋል። ለዚህም በዞኑ የሚገኙ 182 ደረቅ ቡናን የሚቀሽሩና ቀይ ቡናን የሚያጥቡ የቡና ማሽኖች በሙሉ አቅማቸው እየሰሩ እንደሚገኙ አስረድተዋል። በምዕራብ ወለጋ ዞን ወደ 600 ሺህ ሄክታር በላይ መሬት በቡና ተክል መሸፈኑንና ከዚህም በየዓመቱ በአማካኝ 250 ሺህ ቶን በላይ የቡና ምርት የሚሰበሰብ መሆኑ ተመላክቷል። ከውጭ ወዳገኘናቸው የቢዝነስ ዜናዎች ስናልፍ ደግሞ የኬንያ ኤሌክትሪክ ፍጆታ በ2024 ሁለተኛ አጋማሽ እንደጨመረ ተገለጸ። የኤነርጂና ፔትሮሊየም ቁጥጥር ባለስልጣን ዋና ዳይሬክተር ዳንኤል ኪፕቶ በኬንያ ዋና ከተማ ናይሮቢ ለጋዜጠኞች እንደተናገሩት የኤሌክትሪክ ፍጆታ በ6.14 በመቶ በማደግ 7222.37 ጊጋዋት በሰዓት ደርሷል ብለዋል። ይህ እድገት የመጣው የደንበኞች አገልግሎትን መሰረት በማስፋት ነው ሲሉ ኪፕቶ ተናግረዋል። ጂኦተርማል በሀገሪቱ ቀዳሚ ኤሌክትሪክ ኃይል ምንጭ ሆኖ በመቆየቱ በግምገማው ወቅት ከአጠቃላይ የኃይል ማመንጫ 39.81 በመቶ ድርሻ እንዳለውም ተገልጿል። እንደ ኢነርጂ ተቆጣጣሪ ከሆነ ከሃይድሮ ኤሌክትሪክ ፓወር ለሀገር አቀፍ ደረጃ ከሚቀርበው የኤሌክትሪክ ኃይል ምንጭ ሁለተኛ ደረጃ ላይ የተቀመጠ ሲሆን የንፋስ ኃይል ማመንጫ ከአጠቃላይ ኃይል 13.46 በመቶ ድርሻ እንዳለውም ተነግሯል። በግምገማው ወቅት በጥቅምት ወር 2024 ዓ.ም የፍላጎት መጠኑ 2288.85 ሜጋዋት የደረሰ ሲሆን ይህም ካለፈው በጀት ዓመት ጋር ሲነጻጸር ከተመዘገበው 2170.56 ሜጋዋት የ117.79 ሜጋዋት እድገት አሳይቷል። የዩናይትድ ኪንግደም የመኪና ኩባንያዎች የአሜሪካን ታሪፍ ጭማሪ ተከትሎ መንግስታቸውን እርዳታ ጠየቁ። ኩባንያዎቹ ከቀጣዩ ሳምንት ጀምሮ በአሜሪካ በሚገቡ መኪናዎች ላይ 25 በመቶ ታሪፍ ሊጣልባቸው ስለሚችሉት እቅድ ምላሽ ለመስጠት ከባለስልጣናቱ ጋር ተወያይተዋል። የዩናይትድ ኪንግደም መንግስት ሚያዝያ 3 እኩለ ሌሊት ላይ ተግባራዊ ለሚሆነው ታሪፍ ከተለያዩ የአሜሪካ ባለስልጣናት ጋር ከቀረጥ ነጻ የሚደረጉበትን ሁኔታዎች ለመደራደር እየሞከረ ነው ተብሏል። ከመጪው ሳምንት በፊት ወደ አሜሪካ በሚገቡት መኪናዎች ላይ ከ25 በመቶ በላይ ታሪፍ ላይ በሚደረገው ድርድር አሁንም ሁሉም የሚጫወተው እንዳለ የመንግስት ምንጮች ተናግረዋል። እንግሊዝ ከአሜሪካ ጋር ወደ ንግድ ጦርነት እንደማትገባ የተናገረች ሲሆን የግምጃ ቤት ሚኒስትር ዳረን ጆንስ እንዳሉት የዩናይትድ ኪንግደም ከዩኤስ ጋር ታሪፎችን ለመደራደር የተለየ አካሄድ መውሰድ አለባት ብለዋል። የቢዝነስ ዜናዎቻችንን ከማጠቃለላችን በፊት የውጭ ምንዛሬን ተከታትለን እንመለስ።
ለሰዓቱ ያዝናቸው የቢዝነስ ዜናዎች ይመስሉ ነበር። ቀሪ ፕራይም ሚዲያ ዜናዎች ይቀጥላሉ። መልካም ቆይታ። ክቡራትና ክቡራን ተመልካቾች እንግዲህ ቀደም ሲል የቢዝነስ የአየር ትንበያና የገንዘብ ምንዛሬ ዘገባዎችን ተከታትለን ተመልሰን ተገናኝተናል። አሁን ደግሞ ወደ ውጭ ዘገባዎች እናልፋለን። በጦርነት በምትታመሰው ሱዳን ዳርፉር የህፃናት ሞትና የተመጣጠነ ምግብ እጥረት ተባብሶ ቀጥሏል። በሰሜን ዳርፉር ብቻ 110 የህፃናት ጥሰቶች መከሰታቸውም ተገልጿል። በሰሜን ዳርፉር አልፋሻር ከ3 ወር ባነሰ ጊዜ ውስጥ ብቻ ከ70 በላይ ህፃናት መገደላቸውም ተመላክቷል። የሱዳን የዩኒሴፍ ተወካይ ሼልደን የት 825,000 የሚገመቱ ህፃናት በአልፋሻርና አካባቢው እየጨመረ በመጣው አደጋ ተጠቅተዋልም ያሉት። በሌላ በኩልም በሀገሪቱ የተመጣጠነ ምግብ እጥረት መከሰቱና በሰሜን ዳርፉር ከ457,000 በላይ ህፃናት ለከፋ የተመጣጠነ ምግብ እጥረት መጋለጣቸውም ተገልጿል። ዩኒሴፍ ከ3 ወራት በፊት ለአገልግሎት ዝግጁ የሆኑ የህክምና ምግብና ሌሎች የነፍስ አድን አቅርቦቶችን ለአልፋሻር ማቅረቡ ይታወሳል ሲል አፍሪካ ኒውስ ዘግቧል። ኤም23 አማጽያን ተጨማሪ የዲሞክራቲክ ሪፐብሊክ ኮንጎ ግዛቶችን ሊይዙ እንደሚችሉ የተባበሩት መንግስታት ድርጅት አስጠነቀቀ። በሩዋንዳ መንግስት እንደሚደገፉ የሚነገረው ኤም23 አማጽያን አሁን ላይ ሰፊ የምስራቅ ኮንጎን ክፍል በመቆጣጠር በምዕራብ በኩል ጥቃታቸውን ወደ 2 አጎራባች ግዛቶች ለማስፋት ዛቻ ውስጥ መሆናቸውም ተገልጿል። የኤም23 በሰነዘሩ ጥቃት በ10 ሺዎች የሚቆጠሩ የኮንጎ ዜጎች አስከፊ ሁኔታ ውስጥ መሆናቸውም ተገልጿል። ከ100 የሚበልጡ የአስገድዶ መድፈርና በግዳጅ ህጻናትን በመመልመል በሰላማዊ ሰዎች ላይ ከፍተኛ የሰብአዊ መብት ጥሰት መድረሱን ተጠቅሷል። ግጭቱን ለማስቆም የተኩስ አቁም ጥረቶችን የሚመራ የአፍሪካ ህብረት አሸማጋይ በአስቸኳይ እንዲሾምም ተጠይቋል። ኤም23 በሩዋንዳ ድንበር አቅራቢያ በማዕድን የበለጸገውን ምስራቃዊ ኮንጎን ለመያዝ ከተፋለሙ 100 ከሚሆኑ የታጣቂ ቡድኖች አንዱ መሆኑን በማስታወስ የዘገበው በድጋሚ አፍሪካ ኒውስ ነው። ክቡራትና ክቡራን ተመልካቾች ዜና ፕራይም የመጨረሻ ምዕራፍ ላይ ተገኝቷል። ስፖርታዊ መረጃዎችን እናደምጣለን። ስፖርታዊ መረጃዎችን ሊያደርሰን ደግሞ ባልደረባዬ ሀብታው ምትኩ እዚህ አጠገቤ ይገኛል። እንግዲህ ከሰሞነኛ ከሰማናቸው ጉዳዮች መካከል የኢትዮጵያ ብሔራዊ ቡድን የትውልደ ኢትዮጵያውያኑ ተጫዋቾችን ጉዳይ በተመለከተ አዲስ ነገር ተደምጧልና እንደው ምን አዲስ ነገር አለ የሚለውና ሌሎች ስፖርታዊ ጉዳዮችስ ምን አይነት ጉዳዮች አሉ የሚለውን እስቲ አመሰግናለሁ። አመሰግናለሁ። ቀደም ብለህ እንዳነሳው እንግዲህ የኢትዮጵያ ብሔራዊ ቡድን የዓለም ዋንጫ ማጣሪያ ጨዋታዎችን አድርጎ ከተመለሰ በኋላ ጋዜጣዊ መግለጫ ተሰጥቶ ነበር። በዛ ላይ ከተነሱት መካከል የብዙዎችን ትኩረት የሳቡ እነዚህ ትውልድ ኢትዮጵያውያን ተጫዋቾች ለኢትዮጵያ ብሔራዊ ቡድን የመጫወት እድል በቅርብ ጊዜ ሊያገኙ እንደሚችሉ የፌዴሬሽኑ ዋና ስራ አስፈጻሚ አቶ ባህሩ ጥላሁን ያነሱት ነገር ነበር። ይህ ነገር ብዙዎች ይጠብቁት የነበረ ነገር ከመሆኑ አንጻር እንግዲህ ብዙዎችን ያስደሰተ መረጃ ሆኗል። ከሱ ጋር በተያያዘ ዝርዝር መረጃ ይኖረናል። ከዛም ባለፈ የኢትዮጵያ ዋንጫ የሩብ ፍጻሜ ጨዋታዎች ነገና እሁድ በሐዋሳ ከተማ ላይ የሚካሄዱ ነው የሚሆኑ የነሱን መርሃ ግብር ጥቆሞች አለ። ወደ ባህር ማዶ ስንሻገር ደግሞ ማንቸስተር ዩናይትድ 3 የተከላካይ ተጫዋቾችን ከጉዳት መልሶ አግኝቷል። በዛሬው ዕለት ልምምድ እንደሰሩ መረጃዎች ወጥተናል። እነዚህንና ሌሎች መረጃዎችን ማካተን ቀርባለን። መቀጠል ትችላለህ። አመሰግናለሁ።
በኢትዮጵያ ብሔራዊ ቡድን ላይ የሚሰነዘሩ አሉታዊ ትችቶች ተጫዋቾቹ ላይ ተጽዕኖ እንደሚያሳድሩ አሰልጣኝ መሳይ ተፈሪ ተናገሩ። ትችቶቹ የሚገነቡ፣ የሚያንጹ እንዲሁም ወቅታቸውን የጠበቁ መሆን እንዳለባቸውም የኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ አቶ ባህሩ ጥላሁን ተናግረዋል። ተጨማሪ አለን። የኢትዮጵያ ብሔራዊ ቡድን በ2026 የዓለም ዋንጫ ማጣሪያ የምድብ 5ኛና 6ኛ ጨዋታዎቹን ከግብጽና ጅቡቲ አቻዎቹ ጋር አካሂዶ ተመልሷል። በሁለቱ ጨዋታዎችና ተያያዥ ጉዳዮች ዙሪያ በተሰጠው ጋዜጣዊ መግለጫም የብሔራዊ ቡድኑ ዋና አሰልጣኝ መሳይ ተፈሪ እና የኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ አቶ ባህሩ ጥላሁን በተለይም በስፋት መነጋገሪያ ከሆነው የማህበራዊ ሚዲያው ትችትና የተጫዋቾች መልስ ዙሪያ ሰፊ ሀሳቦችን አንስተዋል። ትኩረታችን ማህበራዊ ሚዲያው ላይ ሳይሆን ቀጣይ ጨዋታችን ላይ ነበር ያሉት አሰልጣኝ መሳይ ተፈሪ የተጫዋቾችን የደስታ አገላለጽ በተመለከተ ለህዝቡ የተሰጠ መልስ አይመስለኝም ሲሉ ተናግረዋል። ከዚህ ከሶሻል ሚዲያ ጋር ማህበራዊ ሚዲያ ጋር በተገናኘ ትኩረት አናደርግም። አብዛኛውን ጊዜ እኛ የምናስበው ተጋጣሚዎቻችንን እንዴት ማሸነፍ አለብን የሚለው ነገር ላይ ነው ፎከስ እናደርግ የነበረው። ምናልባት ከአስቻለው ጋር በተገናኘ የተነሱ ነገሮች ነበሩ። ያን አይደለም የሚለውን ዲፋይን ለማድረግ የሄደበት ነገር ይኖራል። አጠቃላይ ከህዝቡ ጋር አይመስለኝም። አሰልጣኝ መሳይ አክሎም የሚሰነዘሩ ትችቶች የሚገነቡና የሚያንጹ ቢሆኑ እመኛለሁ ብለዋል። ይሄ አሁን ውጤት ሲመጣም ሲጠፋም የሁላችንም ነው ብዬ ወስዳለሁ። በተለያየ መልኩ አንዳንዴ ስንፍና ነገሮች ምናልባት የሰው ስነልቦና እንትን ይለያያል። አንዳንድ ልጆች ላይ ተጽዕኖ ሊያመጣ ይችላል ብዬ አስባለሁ። ምንናገረው የሚጻፈው ምን የሚለው ነገር የሚያንጽ ቢሆን ደስ ይለኛል። የሚያበረታታ እንደዛ ላይሆን ይችላል እኔ እንደምፈልገው ላይሆን ይችላል። በተቻለ መጠን ግን እኛን ፓወር የሚያደርግ እንደዚሁም ደግሞ ስንመጣ ምንተችበት ልክ ያለው ነገር ካለ እኛ ወስደን ደግሞ አሁን ከዚህ ወስደን የምናርመው ነገር ደግሞ ካለ እንወስዳለን። ምንም እንትን የለውም። ዞሮ ጥሩ ነገር ለማምጣት ነው የሚሆነው። ስለዚህ የሚነገሩ ነገሮች በተቻለ መጠን ተጫዋቹንም ባለሙያውንም ወደ ተሻለ ነገር የሚያመጣ ቢሆን መልካም ነው ብዬ አሁን ምን ሰማው መወራወሩ ብዙ አይጠቅማል ብዬ አላስብም። ከተጫዋቾች ምርጫና ከጨዋታ መንገድ ምርጫ ጋር በተያያዘ የሶስተኛ ወገን ጣልቃ ገብነት አለ ተብሎ ለተነሳላቸው ጥያቄም አሰልጣኙ ተከታዩን ብለዋል። እውነት ለመናገር እዚህ ደረጃ መጥቼ እዚህ ቦታ ደርሼ ምናልባት ከሰዎች ገንቢ ነገር ካለ ሰማለሁ፣ እማራለሁ፣ ወስዳለሁ። ሀገር የሚጠቅምና ትክክለኛ ውጤት ሊያመጣ የሚችል ነገር ካለ ሰምቼ ላደርግ እችላለሁ። የምርጫም ሂደት ፕላስ የጨዋታ መንገድ የመምረጥን ሞር እኔ ነኝ የማደርገው። ከኔና ከኔ ጋር ያሉ ስታፍ ካሉት ጋር ነው የምሰራው። ማደርገው ነገር አሁንም አብሮ ካሉኝ ከስታፌ ጋር ምናልባት ማን ከመጡ ገንቢ የሆኑ ሀሳቦች ካሉ እነዛን እየወሰድኩ ነው እየሰራው የምመጣው። ምንም አይነት ሶስተኛ ወገን ሙቭ የሚያደርግ ነገር የለም። ምርጫ ላይ የጨዋታ መንገድ ምርጫ ላይ የፌዴሬሽኑ ዋና ስራ አስፈጻሚ አቶ ባህሩ ጥላሁን በበኩላቸው የሚሰነዘሩ ትችቶች ጊዜያቸውን የጠበቁ ናቸው የሚለው ከግምት መግባት ይገባዋል ሲሉ ተናግረዋል። የሚነሱ ነጥቦች ታይምሊ መሆን መቻል አለባቸው። ጊዜያቸውን የጠበቁ ውደሳም ሆነ ምድረስሙ ትችት የትኛው ሰዓት አፕሮፕሪየት ነው የሚለውን ነገር ማየት ያስፈልጋል። የስነ ልቦና ባለሙያ ኦፍ ኮርስ እውነት ነው አንድ ናሽናል ቲም ያስፈልገዋል። ግን የትኛው የስነ ልቦና ባለሙያ ነው ይሄን ሁሉ ውርጅብኝ ሊያቆሙ የሚችለው? አቶ ባህሩ አክለውም በተለይም በጅቡቲ ጨዋታ ላይ በተለየ መንገድ ደስታቸውን ከገለጹ ተጫዋቾች መካከል ባላደረግነው ያሉ ስለመኖራቸው አንስተዋል። ግን መሆን ነበረበት ወይ በዛ ደረጃ ሴሌብሬት ማድረግ ነበረባቸው ወይ የሚለውን እኛም እንቀበለው አይደለም። ኢቭን ከተጫዋቾቹም ጋር ለማውራት ሞክሬያለሁ። ከተወሰኑት ጋር ባላረገው ጥሩ ነበር ያሉኝ ተጫዋቾች አሉ። ቱ ቢ ፍራንክ ይሄ እውነታው ነው። በዚህ መልኩ ሴሌብሬት ባላደርግ ደስ ይለኝ ነበር፣ ትክክል አይደለም ያደረኩት የሚል ሀሳብም ያነሱ ተጫዋቾች እንዳሉ በዚህ አጋጣሚ ለማንሳት እወዳለሁ። ትውልደ ኢትዮጵያውያን ተጫዋቾች በቅርቡ ለኢትዮጵያ ብሔራዊ ቡድን የመጫወት እድል እንደሚኖራቸው ተገለጸ። የኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ አቶ ባህሩ ጥላሁን እንደተናገሩት ከሆነ በአውሮፓ የተለያዩ ሊጎች የሚጫወቱ ትውልደ ኢትዮጵያውያን ተጫዋቾች ለብሔራዊ ቡድኑ እንዲጫወቱ ለማድረግ በሂደት ላይ መሆናቸውን ጠቁመዋል። ከብሔራዊ ቡድኑ ጋር ወደ ሞሮኮ በተጓዙበት ወቅት ላይም በጉዳዩ ላይ ውጤታማ ውይይት ማድረጋቸውን የጠቆሙት አቶ ባህሩ የሌሎች ሀገራትን ልምድን በማሳተም ትውልደ ኢትዮጵያውያን ተጫዋቾች ለኢትዮጵያ ብሔራዊ ቡድን የሚጫወቱበት ጊዜ ቅርብ ነው ብለዋል። ኢትዮጵያ በዚህ አይነት መልኩ በጣም ሪች የሆነ ኤክስፒሪየንስ ያላቸው ትልልቅ ሊጎች ላይ እየተጫወቱ ያሉ ትውልደ ኢትዮጵያውያን ተጫዋቾች ከዛ አንፃር ኢንሾርት ተር
እንደዚህ አይነት እይታዎችን ማየት እጅግ በጣም አስፈላጊ ነው። የኢትዮጵያ እግር ኳስ ፌዴሬሽን ካለፉት 2 ዓመታት ጀምሮ ይህን ስራ እየሰራበት እንደሆነ በተለያዩ ጊዜያቶች ስንገልጻቸው ነበር። አስፈላጊ የሆነ ከባህልና ስፖርት ሚኒስቴር ማግኘት የሚገባን ደብዳቤ አለ። ያንን ደብዳቤ እንዳገኘን ቀጥታ ውጭ ጉዳይ ሚኒስቴር ግሪን ላይ ሰጥተው ነው በፊፋ በኩል ማለቅ የሚችሉ ነገሮች በአጭር ጊዜ ውስጥ ይኖራሉ ማለት ነው። ያኔ እንደተባለው ትውልደ ኢትዮጵያውያኖች በናሽናል ቲም ደረጃ መሳተፍ የሚችሉበት እድል እጅግ በጣም ሰፊ ይሆናል ማለት ነው። ሌሎች ዓለማትም ሌሎች ሀገራትም እየተጠቀሙት እንደሆነው ማለት ነው። አቶ ባህሩ አክሎም የቅርብ ተጋጣሚዎችን የጅቡቲ ብሔራዊ ቡድንም በጨዋታው መሰል ተጫዋቾችን መጠቀሙን አውስተዋል። በተጨማሪም ጉዳዩን ለማስፈጸም ከመንግስት በውጭ ጉዳይ ሚኒስቴር በኩል ለፊፋ መድረስ ያለበት የማረጋገጫ ወረቀት መኖሩንም አቶ ባህሩ ጥላውን ጨምረው ጠቁመዋል። ትውልደ ኢትዮጵያውያኖች በርካታ እንዳሉ የታወቀ ይህንን አይነት አሰራሮችን መከተል ቢቻል የተሻለ ካሉን ልጆች ጋር ሀገር ውስጥ ካሉ ልጆች ጋር ሀገር ውስጥ ካለው ታለንት ጋር ተፎካካሪ ቲም መስራት የሚቻልባቸው እድሎች እጅግ በጣም ሰፊ ናቸው። ለውጭ ጉዳይ ሚኒስቴር ያቀረብነው ጥያቄ አለ። በቢጫ ካርዱ መጫወት የሚችሉበት ይህንን እንደ ኦፊሻል ዶክመንት ተጠቅሞ መጠቀም እንደምንችል ግሪን ላይት ለፊፋ ደብዳቤ መጻፍ መቻል አለ። ያንን የሚያሳይ ደብዳቤ ለፊፋ ከገቨርንመንቱ መድረስ መቻል አለ። ያንን ደግሞ ለፊፋ ማቅረብ ከቻል እና ከግሪን ላይቶች አሉ ይህንን ጉዳይ እንዲያስፈጽሙ ስፔን ሀገር ከሚገኙ የስፖርት የህግ ባለሙያዎች ጋር በመነጋገር ወደ ስራ ተገብቷል ሲሉም ተናግረዋል። ፌዴሬሽኑ ጉዳዩን እያስኬደበት ያለው ፍጥነትና ቶሎ ምላሽ የማግኘት ሂደት ላይ ክፍተቶች ስላሉ እንጂ ብዙ ለውጦች ይኖራሉ የሚል እምነት እንዳላቸው ዋና ስራ አስፈጻሚው ተናግረዋል። የኢትዮጵያ ሴቶች ፕሪሚየር ሊግ የ18ኛ ሳምንት ጨዋታዎች በዛሬው ዕለት መካሄድ ጀምረዋል። በሐዋሳ ከተማ በቀጠለው የሊጉ መርሃ ግብር የሳምንቱን ቀዳሚ ጨዋታ ዛሬ ከረፋድ 4 ሰዓት ጀምሮ አስተናግዷል። አርባ ምንጭ ከተማን ከመቻል ያገናኘው ይህ ጨዋታ ግብ ሳይቆጠርበት 0-0 ተጠናቋል። ውጤቱን ተከትሎ መቻል ነጥቡን 29 ሲያደርስ አርባ ምንጭ ከተማ በበኩሉ 21 አድርሷል። የሊጉ መርሃ ግብር በነገው ዕለትም ቀጥሎ አንድ ጨዋታ ሲደረግ ከረፋድ 4 ሰዓት ጀምሮ ድሬዳዋ ከተማና አዳማ ከተማ በሐዋሳ ሰው ሰራሽ ሜዳ ጨዋታቸውን ያደርጋሉ። የኢትዮጵያ ዋንጫ የሩብ ፍጻሜ ጨዋታዎች ከነገ ጀምሮ ይካሄዳሉ። የመጨረሻ አራቱን የግማሽ ፍጻሜ ተፋላሚዎች የሚለዩት ጨዋታዎች ነገና እሁድ በሐዋሳ ከተማ በሐዋሳ ሰው ሰራሽ ሜዳ ላይ ይካሄዳሉ። ነገ በሚደረገው ቀዳሚው የሩብ ፍጻሜ ጨዋታ ፕሪሚየር ሊጉን መቀላቀሉን ያረጋገጠው ሸገር ከተማ ከባህር ዳር ከተማ ጋር ከ7 ሰዓት ጀምሮ ጨዋታቸውን ያደርጋሉ። ሸገር ከተማ ኢትዮጵያ ንግድ ባንክን፣ ባህር ዳር ከተማ ደግሞ ሀላባ ከተማን አሸንፈው የመጨረሻ 8ቱን መቀላቀላቸው የሚታወስ ነው። የዕለቱ ሁለተኛ መርሃ ግብር ደግሞ ከ9 ሰዓት ጀምሮ ሲደረግ ስሁል ሽረን ጥሎ የመጣው ሲዳማ ቡና ነገሌ አርሲን አሸንፎ ከመጣው ሀዲያ ሆሳና ይገናኛሉ። ቀሪ የሩብ ፍጻሜ ጨዋታዎች በዕለተ እሁድ ሲደረጉ መቻል ከኢትዮጵያ መድህን እንዲሁም ወላይታ ድቻ ከሐዋሳ ከተማ ይገናኛሉ። በጉዳት ላይ የነበሩ 3 የማንቸስተር ዩናይትድ ተጫዋቾች ወደ ልምምድ ተመለሱ። ማንቸስተር ዩናይትድ ከብሔራዊ ቡድኖች ጨዋታ መልስ የመጀመሪያ ልምምዱን በዛሬው ዕለት ሲያደርግ ሉክሾ፣ ሃሪ ማጓየርና ሌኒ ዮሮ ከቡድኑ ጋር ልምምድ መስራታቸው ተገልጿል። በተደጋጋሚ ጉዳት ለ4 ወራት ከሜዳ ርቆ የነበረው ሉክሾ በሩበን አሞሪም ስር በ3 ጨዋታዎች ለ92 ደቂቃዎች ብቻ ነው መጫወት የቻለው። በተጨማሪም ያለፉት 4 ጨዋታዎች ያመለጡት ሃሪ ማጓየርና ማንቸስተር ዩናይትድ ከአርሰናል ነጥብ በተጋራበት ጨዋታ ጉዳት ያስተናገደው ሌኒ ዮሮም መደበኛ ልምምድ የሰሩ ሲሆን በመጪው ማክሰኞ ከኖቲንጋም ፎረስት ለሚደረገው ጨዋታ ዝግጁ ናቸው ተብሏል። በተያያዘም ጆኒ ኢቫንስ፣ ኮቢ ማይኖ፣ አማድ ዲያሎና አይደን ሄቨን በዛሬው ልምምድ ላይ ያልተገኙ ተጫዋቾች ናቸው። የሳውዲ አረቢያው ክለብ አልሂላል ኒኮሎ ባሬላን ከፍተኛ ተከፋይ አድርጎ ወደ ክለቡ ለማዘዋወር ፍላጎት እንዳለው ተገለጸ። የጣሊያኑ ተነባቢ ጋዜጣ ዴሎ ስፖርት እንዳስነበበው ከሆነ የሳውዲ አረቢያው ክለብ ጣሊያናዊውን ተጫዋች ለማስፈረም ሁለተኛ ጥያቄ ለማቅረብ ተዘጋጅቷል። ክለቡ በጥር የዝውውር መስኮት ላይ ተጫዋቹን ዓመታዊ 18 ሚሊዮን ዩሮ ተከፋይ አድርጎ ለማስፈረም ጥያቄ አቅርቦ ውድቅ የተደረገበት ሲሆን አሁን ደግሞ የገንዘቡን መጠን ወደ 35 ሚሊዮን ዩሮ እንደሚያቀርብ
ተሰምቷል። እስከ 2029 በኢንተር ሚላን የሚያቆየው ውል ያለው ኒኮሎ ባሬላ ምንም እንኳን በኢንተር ሚላን ለመቆየት ቢፈልግም የሂላልን ጥያቄ ከተቀበለ የሊጉ አራተኛ ውድ ተከፋይ ይሆናል። በክለቦች ዓለም ዋንጫ ተሳታፊ የሆነው አልሂላል በተለይም የኔይማር ከክለቡ መለያየትን ተከትሎ የቀረውን ገንዘብ በሌሎች ተጫዋቾች ላይ ለማዋል ከፍተኛ እንቅስቃሴን በማድረግ ላይ ይገኛል። የሚያሚ ኦፕን የግማሽ ፍጻሜ ጨዋታዎች ዛሬ ምሽት ይደረጋሉ። የመጨረሻ አራቱን የለየው ውድድሩ የፍጻሜ ተፋላሚዎችን ምሽቱን ከሚደረጉ ጨዋታዎች በኋላ የሚለይ ይሆናል። ምሽት 4 ሰዓት ጀምሮ በሚደረገው ጨዋታ የዓለም ቁጥር 5ቱ ኖቫክ ጆኮቪች ከዓለም ቁጥር 15ቱ ግሪጎር ዲሚትሮቭ ጋር ይጫወታሉ። ሌሊት 8 ሰዓት ጀምሮ በሚደረገው ሁለተኛው የግማሽ ፍጻሜ ፍልሚያ ደግሞ የዓለም ቁጥር 54ቱ ሜንሲክ ከዓለም ቁጥር 4ቱ ታይለር ፍሪዝ ይፋለማሉ። በተያያዘም በሴቶቹ ውድድር የቤላሩሷ አሪና ሳባሌንካ ከአሜሪካዊቷ ጄሲካ ፔጉላ ጋር ለሻምፒዮንነት ይገናኛሉ። ተመልካቾች ለምሽቱ የነበሩ ስፖርት ዜናዎቻችን እኚህን ይመስሉ ነበር። መልካም ምሽት። ክቡራትና ክቡራን ተመልካቾች ለዕለቱ ዜና ፕራይም የተከታተላችሁትን ይመስላል። አለምሰገድ አበበ ነበርኩኝ። አመሰግናለሁ።